ካርዲቢ $24 ሚሊዮን ተከሳ ነበር። ለምን? ምን አጥፍታ? ካርዲቢን ለማታውቃት በጣም ታዋቂ አሜሪካ ውስጥ አሉ ከሚባሉ ሴት ራፐሮች መሃል አንዷ ነች። የራፕ ሙዚቃዎችን መስራት የጀመረችው በ2015 እና በ2016 ነው። ለመጀመሪያ ጊዜ የሰራችው 2015 ላይ በሻጊ ቡም ቡም በሚለው ዘፈን ላይ በረዳትነት ነበር የጀመረችው። 2016 ላይ ደግሞ ጋንግስተር ቤች ሙዚክ ሚል ሚክስቴፕ አውጥታ ነበር። እናም ይሄ ሚክስቴፕ ነበር ራፕ እሷ ትችላለች እንዲል ያደረጋት። ግን ደግሞ ትልቁ ስኬቷ 2017 ላይ ቦዳክ ያለው ሚል ዘፈን ሰራች። ወዲያው ነበር ይሄ ዘፈኗ አሜሪካ ቢልቦርድ ሆት ላይ 100 ውስጥ ማለት ነው አንደኛ ነበር። በጊዜውም ደግሞ አንደኛ መሆኗ ቢልቦርድ ላይ በጣም አነጋጋሪ ነበረ። ምክንያቱም በጊዜው ቢልቦርድ ላይ አንደኛ ሆኖ በራፕ ዘፈን ሴቶች ሆኖ ያውቃሉ፣ ግን ለብቻቸው ዘፍነው ቢልቦርድ ላይ አንደኛ ሆኖ ያውቁ ከሎሪን ሂል ውጪ ማለት ነው። እሷ ነች አንደኛ ነበረችው። እናም ወደዚህ ደግሞ ወደ 24 ሚሊዮን ክሱ ስንመጣ የዚህ ክስ ጉዳይ የጀመረው 25 ዓመቷ እያለ ነበር። ቦዳክ ያለውን አውጣ በአመቱ ነበር 2018 ላይ የሆነ ነገር የተፈጠረው። ስራዋን እያሟሟቀች ነው፣ በቃ በዚህ በኩል እየተሯሯጠች ምናምን፣ ግን ታረግዛለች። ማርገዟ ግን ብዙም አላስደሰታትም። በዚህ ሰዓት እንደዚህ አይነት ነገር በጭራሽ አልፈለገችም። ለማንም መናገር አልፈለገችም እንዳረገዘች። ከሷ ውጪ ማንም አያውቅም። ግን ጊዜያቶች እያለፉ መጡ። በእርግዝና ምክንያት ደግሞ ሆዷ ላይ አንዳንድ ህመም መታየት ጀመረ። ይሄ ነገር ግን ማንም ስለማያውቅ ወደ ዶክተር እንዴት አድርጋ እንደምትሄድ ግራ ገባት። እናም ድብቅ የሆነ ዶክተር ማፈላለግ ጀመረች። ይሄ ዶክተርንም ታዲያ ቀጠሮ ያሳዘችው ሐኪም ቤቱ ሲዘጋ ነው። ማንም ታካሚ ሳይኖር ብቻዋን መታየት የፈለገችው በቃ ምክንያቱም በጣም ታዋቂ ስለሆነች ሆስፒታል ለምን ሄድሽ ብለው ፓፓራዚያን ወር ደግሞ ጋዜጠኞች ምናምን እያሯሯጡ መጠየቅ ይጀምራሉ ስለሷ። ሌላ በቃ ኬዝ ይነሳል። ግን ሐኪም ቤቱ ዝግ ከሆነ እና በድብቅ ከሄደች ሰው ሳያት ትኩረት ትቀንሳለች። ልክ እንደሄደችም ታዲያ እዛ ቦታ ስትደርስ እንዳሰበችው ማንም አልነበረም። ጋርዶች ነበሯት። ጋርዶቿ ሁሉ እንዲያውቁ አትፈልግም። ለዛ ጋርዶቿን እዚህ ጠብቁኝ ትላቸዋለች። የቀጠረችው ዶክተር ደግሞ 3ኛ ፎቅ ላይ ነበር የነበረው እና ብቻዋን ሄደች። ችግሩ ግን ልክ 3ኛ ፎቅ ላይ ደርሳ ሊፍቱ ክፍት ሲል ፊት ለፊት ጥበቃ ሰራተኛ ታያታለች። እቺ ጥበቃ ሰራተኛም ኤለስ ትባላለች። ደነገጠች እቺ ጥበቃ የምትሰራ ሴት፣ ምክንያቱም ካርዲቢን ታደንቃታለች። ጭራሽ ሁሉ ካርዲቢ ኮንሰርት ልታዘጋጅ ነው። ያንን ኮንሰርት ሁሉ ኦልሬዲ ገዝታለች። ካርዲ ደግሞ በዚህ በኩል ጭንቅ ይዟት ነው የመጣችውና አድናቂሽ ነኝ ኦኬ እሺ ብላ መሄድ ጀመረች። ችግር መፈጠር የጀመረው ግን ካርዲቢ ማንም እዛ መሆኗ እንዲያውቅ አፈልግም ብያቸዋለሁ። እቺ ጥበቃ የምትሰራዋ ሴት ግን ስልክ አወጣ ካርዲቢን መቅረጽ ጀመረች። በነገራችን ላይ እኛ ሀገር ነው እንጂ ውጭ ሀገር ለፓፓራዚያን ይሸጣል የታዋቂ ሰዎች ፎቶና ቪዲዮ። ይህንም በምታረግበት ሰዓት ደግሞ ካርዲቢ ዞር ስትል አየቻት እየቀረጸቻት። በዚህም በጣም ተናደደች ካርዲቢ ማለት ነው። እዚህ ጋር ካርዲቢን ለመደገፍ ሳይሆን የልጅቷ ስራ ምንም እንኳን አድናቂ ብትሆንም ጥበቃ እስከሆነ እየሰራች ያለችው ጭራሽ ሁሉ ካርዲቢ ኮንፈርት እንዲሰማት ነፃነት እንዲሰማት ነው እንጂ ማድረግ የነበረባት ጭራሽ እሷን ያለ ፍቃዷ መቅረጿ ትክክል አልነበረ። ካርዲቢ ደግሞ የምታውቁ ታውቋታላችሁ፣ እብድ ነች። እንድትቀርጭኝ አልፈልግም አለቻት። አለዝም እሺ ችግር የለውም ይቅርታ አለቻት። ከዛ ካርዲቢ መሄድ ጀመረች። ግን አሁንም መቅረጿን ግን ኤለስ አላቆመችም። ካርዲም ዞር ብላ ደግሞ ስታያት እየቀረጸቻት ነው። ቦግ ትለና ካርዲ ስራ የለሽም ለምንድን ነው የምትከተይኝ? አትቀርጭኝ ሳልኩሽ አይደል እንዴ ትላታለች። ኤለስ ደግሞ ወይም ጥበቃ የምትሰራዋ ሴት መፍትሄ ነው። እዚህ ጥበቃ ላይ ተቀጥሬ ነው የምሰራው፣ እንደፈለግኩ ሆናለሁ፣ ከፈለግኩ ከተልሻለሁ፣ ከፈለግኩ ቀርጽሻለሁ አለቻት። ካርዲ በዚህ አበደች። ምክንያቱም ካርዲ ይኸውላችሁ ብዙ ሾው ላይ አይታችኋት ሊሆን ይችላል። ጭራሽ ጫማውን አውልቃ ሁሉ ልትወረውርባችሁ ትችላለች ማለት ነው። እና ምንም ፍርሃት የሌለባት የማትሰማ ሴት ነች። የሆነ ነገር ሲመጣ ፊት ለፊት ነው የምትጋፈጣችሁ። ጠበቃ ምናምን ማለት ነው። እናም እንዲህ ስትላት ዞራ ከሷ ጋር መጨቃጨቅ ጀመረች። ትንሽም ደግሞ መጫጫው ሲጀምሩ እዛው ፍሎር ላይ ሪሴፕሽን አለ። ሰማች ሲሰዳደቡ። ሄዳም ስታያቸው ተናንቀዋል። ሁለቱን ለማለያየት ሞከረች፣ ግን አልቻለችም። እቺ ሪሴፕሽን የምትሰራዋ ሴት። በዚህ ሰዓት ማን መጣ? ካርዲቢ ቀጥረው የነበረው ዶክተር ሰምቶ ሮጦ መጣ፣ አረጋጋቸው፣ መሀላቸው ገብቶ ጠቡን አበረደው። ዶክተሩም ለኤለስ ወይም ደግሞ ለጥበቃ ለምትሰራዋ ሴት ፕሮፌሽናል ሁኚ፣ ይህ ትክክል አይደለም፣ እንደውም በቃ ዛሬ እረፍት አድርጊ፣ ወደ ቤትሽ ሂጂና እረፍ ያላት። እሷም ሄዳ ቤቷ ተኛች። ጥበቃ የምትሰራዋ ሴት ማለት ነው። ካርዲቢን ደግሞ ያው ወደ ሩሙ ነው የወሰዳት። እናም ነገሮች አሁን በቃ እንደምታዩት እዚህ ጋር ያለቀ ይመስላል። በቃ ምንም የተካበደ ነገር የለውም። 2 ዓመት ካለፈ በኋላ ግን 2020 ላይ እንደ ፈረንጆች አቆጣጠር ኤለስ ካርዲቢን ትከሳታለች። ይህን ነገር ኤለስ ለምን ማድረግ ፈለገች ካላችሁ ብዙ ጊዜ የሆሊውድ
አክተሮች ሊሆኑ ይችላሉ፣ ዘፋኞች ሊሆኑ ይችላሉ። በትንሽ ክስ በጣም ብዙ ሚሊየን ተከሰው ሲከፍሉ አይታለች። ብዙዎቹ ሀብታም ሆነው ማለት ነው አክተሮችን ምናምን እየከሰሱ እናም እሷም በቃ ካርዲቢን ከስሼ ብር አገኛለሁ ብላ እድሏን መሞከር የፈለገችው። ክሱ ላይ ደግሞ ምን አለች? ካርዲቢ ከሊፍቱ እንደወጣች ድምጿን ጮክ እያደረገች ነበር። አድናቂዋ እንደሆንኩ ተናገርኩ፣ ግን ከዛ ፎቁ ላይ ካርዲቢ መበጥበጥ ጀመረች፣ መረበሽ ጀመረች። አባይ ሆምስ ሪል ስቴት የዱባይና የኢትዮጵያን እንቁ አርክቴክት በዲዛይን የተጠበቡበት በከተማችን የመጀመሪያ የሆነ ሚክስድ ዩዝ ሃይ ራይዚንግ አፓርትመንት ሜክሲኮ ከአፍሪካ ህብረት አጠገብ በመገንባት ላይ ይገኛል። ከባለ 1 መኝታ እስከ ባለ 3 መኝታ ሌክዠሪ አፓርትመንት ከ770 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም በኔት ኤሪያ ብቻ የምንሸጣቸውን የንግድ ሱቆች ከ12 ካሬ ጀምሮ ከ450 ሺህ ብር ቅድመ ክፍያ ጀምሮ እንካችሁ ይላል። ኮምፓውንድ መንደራችን ውስጥ የልጆች መጫወቻ ስፍራ፣ በቂ መኪና ማቆሚያ ስፍራ፣ ጂም እና ስፓ፣ የልጆችና የአዋቂዎች የመዋኛ ገንዳ፣ መሰብሰቢያ አዳራሽ፣ ዘመናዊ የእሳት መቆጣጠሪያ እንዲሁም በርከት ያሉ አሚኒቲዎችን ያካተተ ነው። ለበለጠ መረጃ እና ሳይት ለመጎብኘት ከስር ባሉ ስልኮች ሃሎ ይበሉ። ይሄ አለስ የከሰሰችበት ክሱ ላይ የጻፈችው ነው። ምናም ደግሞ ምንም ካሜራ እንዳላወጣችና ካርዲቢን ለመቅረጽ እንዳልሞከረች ሁሉ ተናገረች። ታዲያ ምን አርጋሽ ነው አንቺን የከሰስሽው ስትባል ካርዲቢን ሂጂ ላረጋጋሽ ስል ተፋችብኝ፣ ሰደበችኝ። በጥፍራም ደግሞ ያ ካርዲቢ እንደምታውቀው ረጃጅም ጥፍር ነው ያላት፣ ፊቴን ቧጨረችኝ አለች። ኢቨን ይሄ የቧጨረቻት ፊቷን ሁሉ ፊቷን እንዳበላሸባት ፊቷን የቧጨረቻትን ለማጥፋት ከፊቷ ላይ 2 እና 3 ቦታ ሰርጀሪ እንደተሰራች ያወጣችው ብርም ቀላል እንዳልሆነ ለዚህ ፕላስቲክ ሰርጀሪ ፊቷ እንዲመለስ በተጨማሪ ደግሞ ጭንቅላቷ ላይ ትልቅ ተጽዕኖ እንደተፈጠረባት ማለትም ካርዲቢ ካጠቃቻት በኋላ በቃ ትራውማታይዝ ሆና ፈሪ እንደሆነች ፖሊስ መሆን ሁሉ ትፈልግ ነበረ። ፖሊስ መሆን ሀሳቧን ሁሉ እንደተወችው የፖሊስ ሀሳቡን ያመጣችው የከሰሰች ስለሆነ ወደዛ ጠጋብል ይደግፉኛል ብላ ነው ፖሊስ ለመሆኑ ላስብ ነበር ያለችው ማለት ነው። በዚህ ማላቆመችም ጭንቅላቴ ላይ ሁሉ የካርዲቢ ዘፈኖችን ሳይ እረበሻለሁ፣ እደነግጣለሁ አለች። ይህም ብቻ አላለም ያለችው ጭራሽ ኢንሶምኒያ ሁሉ እንዲያዘ። ኢንሶምኒያ ማለት በቃ እንዳተኙ የሚያደርጋችሁ በሽታ ነው። ፍጥጥ ብላችሁ የምታድሩበት በቃ እንቅልፍ የሚባል ማታቁበት እንደሱ አይነት ነገር ሁሉ እንደተፈጠረባት ሐኪም ቤት ቴራፒ ሁሉ እንደሞከረች በዛ ላይ ደግሞ ትኬት ነበራት። እሱን ትኬት ሁሉ ሳትጠቀምበት ኤክስፓየርድ እንዳረገ ህይወቴ በቃ ትርምስምስ ወጥቷል አለች። ለምን? ካርዲቢ ስለቧጨረቻት። ከባድ ነው። በቡጨራ ህይወቷ ድምጥማጡ ጠፍ። ያሳዝናል። የጠየቀችው ብር ደግሞ ቀላል ብር አይደለም። ለዚህ ሁሉ ለደረሰብኝ ነገር ካርዲቢ 24 ሚሊዮን ዶላር እንድትከፍለኝ ፈልጋለሁ አለች። ኤልስ ያልገባትና ያላወቀችው ነገር ካርዲቢ እንደ ሌሎቹ አክተሮች ክስ የሚከፈትባት ሰው አይደለች። በቀላሉ ኦ ማይ ጋድ ሽንኩ በቃ ብሯችሁ ምናምን ብላ ሌሎቹ አክተሮች ደንግጠው እንደማይደርጉት የምታደርግ ዘፋኝ አይደለች። ካርዲቢ ኃይለኛ ነች። ኢቨን አንዳንዴ ሁሉ በቃ ቢሆን አጋጣሚ አግኝታችሁ አትመችኝ ምናምን ብትሏት ውሻ ነው የምታረጋችሁ። ይህም ክስ ታዲያ እሷ ጋር ሲደርስ እኔ ከሰሰችው እንደራደር ምናምን አለች። ፍርድ ቤት እንገናኛለች ማለት ጠበቃዎቿን አዘጋጅታ። ይህ ክስ የተጀመረው 2020 ነው። ቀጠሮ ሲሰጠው ሲራዘም ምን ሲል 2025 እንደ ፈረንጆች አቆጣጠር መጣ። የመጨረሻ ውሳኔም 2025 ላይ አገኘ። እዚህ ፍርድ ሂደት ላይም ካርዲቢ ተጠየቀች። ባጭረሻታል፣ መተሻታል ተብላ እሷም በጭራሽ አለች። በጊዜው እርጉዝ ነበርኩ። እርጉዝ ሆኜ እንዴት ሰው መታለሁ? በዛ ላይ ደግሞ አለስ ከኔ ፊዚካሊ በሰውነት ትልቅ ነች። በጭራሽ ልመታት አልችልም። በጭራሽም አልባጨርኳት፣ አላደማዋትም አለች። ይህም እዚህ ጋር የምታዩት ደግሞ ካርዲቢ ትክክለኛ ቪዲዮ ነው። ፍርድ ቤት ውስጥ ምላሽ እየሰጠች ማለት ነው። ቀጣይ ደግሞ ተጠቂዋ መጠየቅ ጀመረች። አለስ የካርዲቢም ጠበቃዎች ጥያቄ መጠየቅ ጀመሩ። ያን ቀን እንደዛ ተጎርተሽ ፊትሽ ደምቶ ወይም ፊትሽ ተተርክኮ ተቧጭረሽ ከሆነ ለምን ወደ ሐኪም ቤት አልሄድሽ? ያን ቀን አንቺ ምንም አልሆንሽም፣ ቀጥታ ቤት ሄደሽ ነበር የተኛሽው አሏት። በዚህም አለስ ምላሽ የምትሰጠው ነገር አጣች። ቀጣዩ ጥያቄ ደግሞ በጠበቃዎቹ ሲጠይቁ ፕላስቲክ ሰርጀሪ ፊትሽ ላይ የእሷን የቧጨረችሽን ለመሸፈን ብዙ ወጪ አውጥተሻል፣ እንዲሁም ትልቅ ስለነበረ ጠባሳው ፕላስቲክ ሰርጀሪ የተሰራሽበትን ቦታና ፎቶ አሳይን ያሏት። አለስም ምንም የምታሳየው ፎቶ አልነበረም። እዚህ ቦታ ተሰራው የምትለው ቦታም ምንም አይነት መረጃ የለም። በዚህ ግን አለስ ላይ ነገሮች አላበቁ። ዶክተሩም ለምስክርነት ቀረበ። የካርዲቢ ጠበቃዎችም ጠየቁት። በጊዜው አንተ ቦታው ላይ ሆነ አገላግለ ነበር፣ አለስ ላይ ፊቷ ላይ የተቧጨረ ነገር ወይም ጉዳት አይተ ነበር ሲሉት በጭራሽ አለ ምንም ጉዳት እንዳላየ ተናገረ። ጭራሽ ሁሉ ተያይዘው ነበር እንጂ በጭራሽ ማንንም አልመታም። አለስም ካርዲቢን አልመታቻትም፣ ካርዲቢም አለስን አልመታቻትም ማለት። ሌላ ተጨማሪም ደግሞ አንድ ምስክርም
ይመጣል። እዛ 3ኛ ፍሎር ላይ ሪሴፕሽን የምትሰራ ሴት ነበረች ብያቸዋለሁ። ለማገላገል ሞክራ ያልቻለችው እሷም ቀረበችና መስክሪ ተባለች። እናም ምንም አይነት የተጋነነ የተመታቱት ነገር አልነበረም፣ በመሀላቸው ጭቅጭቅ ብቻ ነው የነበረው ብላ መሰከረች። ኤለስም ታዲያ በዚህ ምክንያት ምንም አይነት ማስረጃም መረጃም ስለሌላ ክሷ ውድቅ ተደረገባት። የኤለስም ትክክለኛ ፎቶ ይህን ይመስላል። ከዚህ ፍርድ ሂደት በኋላ ኤለስ ከምትሰራበት ቦታ ተባረረች። ግን አንድ ማወቅ ያለባቸው ነገር እንደዚህ አይነት ክሶች አርቲስቶችን ኮምፕሊትሊ ነው ዲስትሮይ የሚያደርገው። እኛ ሀገር ነው፣ እኛ ሀገር ሰርቀውም ምን ብለውም ኖርማል ህይወት ነው የሚኖሩት። ውጭ ሀገር አሜሪካ ሀገር ያሉ ግን በውሸት ክስ ብዙ አርቲስቶች ዲስትሮይ ሆነዋል፣ ብዙ ብር ከፍለዋል። ከብሩ ኪሳራ ውጭ ደግሞ ስማቸው ጠፍቷል። እና በጣም ውጭ ሀገር ስማችሁ በጣም ማተር ያደርጋል። የተፈራረማችሁት ኮንትራት ካለ ይሰረዝባችኋል። ፊልም ልትሰሩ ከሆነ ፊልማችሁ ይሰረዛል። ከማህበረሰቡ በጣም ነው የምትገለሉት። እና ይህን ፍራቻ ብዙ ጊዜ አርቲስቶች የሚያደርጉት የሆነ ነገር ክስ ስትመጣ ብር መስጠት ነው። ምክንያቱም የክስ ሂደቱ ውስጥ ገና ክስ ሂደቱ ሳያልቅ ነፃ መሆናቸው ሳይታወቅ ራሱ በክስ ሂደቱ ውስጥ ስላሉ ብቻ ብዙ ጥቃት ይደርስባቸዋል። ግን ያው ካርዲ ቢ እንደዚህ አይነት የምትሰማ ሴት አይደለችም። ነገሩን በቀላሉ ዲፌንድ አድርገዋለች። ብዙ አርቲስቶች ግን ዲስትሮይ ሆነዋል። የዛሬም እውነተኛ ታሪካችን ይህን ይመስላል። በቀጣይ እንገናኛለን። ወዳችኋለሁ። ላይክ ማድረጋችሁ፣ ሰብስክራይብ ማድረጋችሁ እንዳረሱ